ለረጅም ጊዜ ተቋርጦ የነበረው የንጹህ መጠጥ ውሃ አገልግሎት በመጀመሩ ይደርስባቸው የነበረው እንግልት እንዳስቀረላቸው በምዕራብ ጎንደር ዞን ቋራ ወረዳ የገለጎ ከተማ ነዋሪዎች ተናገሩ። በበጀት ዓመቱ በብልሽት ምክንያት አገልግሎት የማይሰጡ 214 የውሃ ፕሮጀክቶች ጥገና ተደርጎላቸው አገልግሎት መስጠታቸውን የምዕራብ ጎንደር ዞን ውሃና ኢነርጂ መምሪያ አስታውቋል። ቴድሮስ ደሴ በቋራ ወረዳ ገለጎ ከተማ አገልግሎት ይሰጥ የነበረው የንጹህ መጠጥ ውሃ ፕሮጀክት ለአንድ ዓመት ያህል አገልግሎት ሳይሰጥ መቆየቱ የሚታወስ ነው። የንጹህ መጠጥ ውሃ አገልግሎት መቋረጡንና በነዋሪዎች ላይ ይደርስ የነበረውን አሉታዊ ጫና የአማራ ሚዲያ ኮርፖሬሽን የጋዜጠኞች ቡድን ከ2 ሳምንት በፊት በቦታው ተገኝቶ መዘገቡ የሚታወስ ነው። ታዲያ በጄኔሬተር ብልሽትና በኃይል እጥረት ምክንያት ተቋርጦ የነበረው ይህ የውሃ ፕሮጀክት አሁን ላይ መፍትሄ ተበጅቶለት አገልግሎት መስጠት ጀምሯል። የከተማው ነዋሪዎችም የአገልግሎቱ ተጠቃሚ በመሆናቸው መደሰታቸውን ይናገራሉ። በጣም ነው እንቸገር የነበር በጣም እንቸገር ጉድጓድ ውሃዎች አሉ የተማሱ ውሃ ያንን እየሄድን ህብረተሰቡ በጣም ተጨናንቆ ያንን ነበር እየዞርን እያመጣን እንጠቀም የነበር ያው ደሞ ላቅ ያሉም ደሞ ወንዝ እየሄደ እየቆፈረ እየተጠቀምን ነው የነበረው። አሁን ግን ከዚህ ወዲህ ግን ተሻሽሎ መጥቶልናል ህብረተሰቡ እየተጠቀመ ነው ያለው። የኛ ያው አንድ አመት ማለት ነው በአመታችን ነው ከውሃ ጋር የተገናኘነ አምና ጄኔሬተሩ ከመግፋት አቅሙ ጋር ከተያያዘ ቢገፋም በቂ ውሃ አልነበረም። ተደራሽ የሚሆኑት ሌላ ቦታዎች ናቸው። ከዛ እንደ ሌላው ሰው ነበር ወረፋ ይዘን መንቀዳይ ነበር። አሁን ግን መብራት ከመጣ በኋላ ከደጃችን እየቀዳን ነው ውሃ እና በጣም በእኛ በኩል በጣም ተደስተናል። ቦሆ ፀሐያማ ሞቃታማ ከመሆኑ አንፃር አሁን ውሃ በማግኘታችን እንደኔ በጣም ትልቅ ደስታ ነው የተሰማኝ። ምክንያቱም ያለ ውሃ እዚህ ሀገር ላይ መኖር አይቻልም። ውሃን በመጠጥ ብቻ ሳይሆን ሙቀቱ ካልታጠበ በቀን አንድ ጊዜ ሰው መኖር አይችልም። የአገልግሎት መቋረጥ በነዋሪዎች ላይ ብቻም ሳይሆን በከተማው በሚገኘው የገለጎ ጤና ጣቢያ ላይም አሉታዊ ጫና ሲያሳድር ቆይቷል። ይሁን እንጂ አሁን ላይ የንጹህ መጠጥ ውሃ አገልግሎት ተጠቃሚ ማድረግ ተችሏል። የጤና ጣቢያው ተወካይ ኃላፊ አቶ አታላይ ነጋ ይሄን የውሃ ችግር ግን ዞሮ የማይቀር ነገርም ስለሆነ የውስጥ ገቢያችን ተደራሽ አድርገን አጣጥመን በቀን 400 ብር እናወጣ ነበር ለበርሚል። ያው አሁን ላይ በትንሽ ጊዜያትና በአንድ ሳምንት በማይሞላ ያው በ3 ቀን ያው ውሃ ችግሮች ተቀርፈው ያው ውሃ አሁን እየመጣልን ነው። የውሃ ፕሮጀክቱ በዘላቂነት እንዲያገለግል የሚመለከተው አካል ክትትልና ቁጥጥር እንዲያደርግም ነዋሪዎቹ ጠይቀዋል። የገለጎ ከተማ ዋና ፍሳሽ አገልግሎት ጽሕፈት ቤት ስራ አስኪያጅ አቶ መላሹ አሰፋ በሞተር ብልሽትና በኃይል አቅርቦት ችግር ምክንያት ህብረተሰቡ ለረጅም ጊዜ የንጹህ መጠጥ ውሃ ተጠቃሚ ሳይሆን መቆየቱን አንስተዋል። አሁን ላይ ከ24 ሰዓት መብራት ጋር በማገናኘት ችግሩን በዘላቂነት መፍታት ተችሏል ብለዋል። የነበረንን የውሃ መግፊያ ፓወር ከጄኔሬተር ወደ 24 ሰዓት መብራት አገልግሎት እንዲቀየር የሱን ኤሌክትሪክ ሲስተም ማስፋፊያ ስራ ለማሰራት ፕሮጀክት አስጠንተን ተቀርጾ እሱን የገቢ ማሰባሰብ ስራ ሁሉ ለማህበረሰባችን ተሰርቶ አጠናቀናል ማለት ነው። የመብራት ዝርጋታ ስራውን ከዛ ጊዜ ጀምሮ የውሃ ግፊታችን በኤሌክትሪክ ሲስተም ሆኗል ማለት ነው። ያ ማለት እንግዲህ በቀን ለከተማችን ማህበረሰብ የሚመጥነው ውሃ ያክል በ24 ሰዓት ውስጥ ምናልባትም 12 ሰዓት ምናልባትም እስከ 18 ሰዓት ፓምፑን እያሳረፍን እየገፋን ትክክለኛው ዲማንድ 40 ሊትር ያህል ነው ለበነስ ወከፍ እስከሚደርስ ድረስ እየገፋን እናስጠቅማለን ማለት ነው። በበጀት ዓመቱ በዞኑ በብልሽት ምክንያት አገልግሎት የማይሰጡ 214 የውሃ ፕሮጀክቶች ጥገና ተደርጎላቸው አገልግሎት መስጠታቸውን የገለጹት ደግሞ የዞኑ ዋና ኢነርጂ መምሪያ ተወካይ ኃላፊ አቶ ግርማሽ መላሽ ናቸው። ጥቅል እንደ 291 ተቋማት የሚሆኑ አገልግሎት የማይሰጡ ተቋማት ነበሩን። በየወረዳው እስከ ቀበሌ ድረስ የተለዩ በወረዳ ውሃ ጽሕፈት ቤት አማካኝነት የደረሱን እነዚህንን በተቻለ መጠን ጠግነን ፋንክሽናል ማድረግ ነው አስበን የነበረው። እስካሁን ድረስ 214 እጅ ጉድጓዶች ተጠግነው አገልግሎት መስጠት ጀምረዋል። ይሄም ደግሞ ስናየው በተጠቃሚነት ደረጃ ካየነው ወደ 18190 የሚሆን ማህበረሰብ አስጠቅመናል ማለት ነው። በበጀት ዓመቱ 16 ዝቅተኛና መካከለኛ የውሃ ፕሮጀክቶች ተጠናቀው አገልግሎት እየሰጡ መሆኑንም ተወካይ ኃላፊው ገልጸዋል። ከ33ቱ 12ቱ መለስተኞች ናቸው። እነዚህ ተጠናቀው አገልግሎት መስጠት ጀምረዋል። ከ21ዱ ኦልሞስት አሁን እስካሁን ድረስ ወደ 6 ተቋማት ናቸው ተጠናቀዋል። ሌሎች በግንባታ ሂደት ላይ ያሉ በግንባታ ፕሮሰስ ላይ ናቸው ማለት ነው። በዞኑ 340 ሺህ የሚጠጋ ህዝብ ሲኖር 245 ሺህ የሚሆኑት የንጹህ መጠጥ ውሃ ተጠቃሚ መሆናቸውን ከዞኑ ዋና ኢነርጂ መምሪያ የተገኘው መረጃ ያሳያል።